እነ መንሱር ጀማል ሰራዊት ፍቅሬን ጨምሮ ሌሎችም የፍርድ ቤት ውሳኔ ተላልፎባቸዋል። ፍርድ ቤቱ በእነ ሰራዊት ፍቅሬና በእነ መንሱር ጀማል ላይ ውሳኔ ሰጥቷል። ዚሉላ ራሷን ከዚህ ነገር አውጥታለች። በራሴ ግል ውሳኔ አብሮ የመስራት ስምምነቱ ሙሉ በሙሉ የተቋረጠ መሆኑን አስታውቃለሁ ብላለች። ቪዲዮ ሰርች አይደለም ቪዲዮ ልኬም አይደለም የኔ ባለወይ ቪዲዮ ኮል ነው። ከላይ ሰውየውም አለ እንደዚህ ተቆርጦ ስለወጣ ነው። ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ዋይዲቶም እናንተን ዘና ፈታ የሚያደርጉ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ሁላችሁም ይሄንን ቪዲዮ አይታችሁ ከተመቻችሁ ላይክ አድርጉ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። የቀኑ የሚፖስቱ አዳዲስ ቪዲዮዎች እንዳያመልጣችሁ የደወል ምልክቷን ኦን አድርጉ። ወደ ቪዲዮአችን ተመቸኝ ነው እንደዚህ ምን ቆየው ሎሬም ይሄ ታፒስቲክ ገዝተው ማን ነው የሚስመው ማን ነው ገመችስ አንተ ራሱ ሄደ ከጎረቤቷ ጋር አረበናት እንደት ያማልን መንገድን አትሄድም። እኔ እንደዚህ ሶሪኝ እንደዚህ ያደርጋለሁ። ዳቦ ይዤ ነው ማታ ቀን ይዤ ሙዝ ገዝቼ ነው ልጆቹን አብልቼ አንቺ ምን ነው ተመለሰ ይሁት ለወሬ አንተ አሰብ ነይ እባክሽ እዚህ ወሬ አለ። አንቺ በጣም ወሬ የሚሰማ ሰው የለም። ቡና ስጠሪ ደግሞ ባይላ ሚስጠራሽ ባል ላይ የምታተኩሪው ነገር ምንድን ነው? አንተ አትሄድም እንዴ? ስራ ላይ ነው ወንድሜ ምንድን ነው የምትለኝ? እንደ ስራ እየሰራሁ አይደል እንዴ? የልድልሽ አንተ ምን ወሬኛ ስንት አይነት ሰው አለ። በእናትሽ ኧረ ነይ እንሂድለት በእናትሽ። ምን አይነት ሲጀመር እኔ በቃ ገመችስ ጋር ብሄድ ነው የሚሻለኝ። እሺ ገመችስ ጋር? አዎ ኢጃ ቁራሊ አንተ ሎሪ ልሞት ነው እንዴ? ማን እኔን ሎሪ ልሞት? ምን ሆነ ነው አባቴ? አፈሩም ሳሩም ቅጠሉ ሁሉም አዋፋቱ እየሰማል ብትወሩት እኔ በሰማን ችግር አሬ ስንት ሰላች ስማም ቡልዳን ምን ማለት ለስማት እኮ ወሬ ባጋር በጣም ይባሉ ወሬ እኮ ወሬ ተማሰላለብኝ ነው። አንተ ወሬ ጥማት ብቻ ሳይሆን ለወሬ ሟሽ ነህ። ወሬ ማውራት እንኳን የማይቻልበት የማን ላይ መስፈን አቅም ላሳያችሁ ይላል። አሰቃያችሁት ወብር ኪስ ውስጥ ክተቱ። አዎ የዛሬ ዓመት የዛሬ ዓመት የልጁ ልደት ሽቀሽት በምክንያቱ ቪዲዮ የሰራሽው ይሄ አክቹአሊ አይ ቲንክ ብዙ ሰው ይማርበታል ብዬ አስባለሁ። በምክንያት ነው ቪዲዮ የሰራሽው ይላል። አይ ቲንክ ስለ ቴሌግራም ቪዲዮዎቹ እና በምክንያት ቪዲዮ ሰርች አይደለም ቪዲዮ ልኬም አይደለም የኔ ባለወይ ቪዲዮ ኮል ነው። ከላይ ሰውየውም አለ እንደዚህ ተቆርጦ ስለወጣ ነው። ያዩትም ሰዎች ከጎን የሪከርደር ምልክቱን ያያሉ አለ ቪዲዮ ሪከርድ ነው እንዳለ ሰው ቪዲዮ ልኬ ምንም አይደለም። ጀስት ኮምፎርታብል መሆን ነው። ልጅነት ስለነበረብኝ በጣም ኮምፎርታብል ሆኜ የወደደኝ መስሎኝ ያረኩት ነገር ነው በሰዓቱ። አሁንም ስናገር ሰው አፕሪሺየት ማድረግ ይመስላችኋል እንደዚህ ለሚወጣባቸው ሴቶች ምናምን፣ ግን አፕሪሺየት ማድረግ ሳይሆን ከተፈጠረ በኋላ ራሳቸውን እንዳይጎዱ ያጋጥማል ብዬ ነው እንጂ ማንንም ሴት እንደዚህ እንድታረግ የምመክረውም ምንምለውም ነገር አይደለም። እኔም በጣም ቁስል ሆኖብኝ ነው የምኖረው። አዲስ ፖይንት የሳኩበት መኖር እንዳለብኝ ስለተማርኩኝ ነው እንጂ አስደስቶኝ የምኖረው ነገር አይደለም። ባካችሁ ሴቶች ራሳችሁን ጠብቁ። እንደዚህ የሚላችሁ ማስ ኮምፎርታብል መሆን ዋጋ ያስከፍላል አይደል? ትክክለኛ ካልሆነ ሰው ጋር ኮምፎርታብል መሆን ዋጋ ያስከፍላልና ራሳችሁን ጠብቁ። ጠየቋችሁ አይጠቅማችሁ አክሩባችሁ ማሚ እንግዲህ በጣም ብዙ እንትን አልፋለ ሶሻል ሚዲያ ላይ እንግዲህ
የራቆት ቪዲዮቿ በደንብ ተሰራጭተው ነበር። ብዙ ሰው እንትን ብሎ ነበር። ሰው የዛን ታይም ላይ እንደሰማችሁት እንግዲህ ቪዲዮ ኮል ነው። ያ ሰውዬ ሪከርድ እንደሚያደርጋት አታውቅም። ልጅ ነበረች። ሰው እዚህ ነገር ውስጥ ገብታ በጣም ብዙ ችግር ውስጥ ገብታ ነበር። ስቲላው ያው ሰው ፊት ምስቀው ስላለፍኩበት ነው እያለች ነው። ሰው ወጣት ሴቶች ከዚህ ነገር በደንብ ትማራላችሁ። የትኛውም የሚያፈቅራችሁ ሰው እንትን የሚላችሁ ሰው እናንተን እንደዚህ አይነት ሲቹዌሽን ላይ እንድትሆኑ አይፈልግም። ገባችሁ አይደል? እንደዛ ብዙ ሰው ፋውል ይሰራል እና ያ ሰው ደግሞ ፍቅር ላይ ምናምን ሪሌሽንሺፕ ላይ ራይት ፐርሰን ላይሆን ይችላል። መለያየት አለ፣ መጣላት ሊኖር ይችላል። የዛን ሰዓት ላይ አጌንስት ይጠቀምባቸዋል። ጭራሽ አያስብም ስለ እናንተ ማለት ነው። እና እናንተ ግን ከዛ ወደ ላይፍ አላችሁ። ቴክ ኬር ማድረግ ያስፈልጋል። እንዲህ አይነት ነገር ስፔሻሊ በደንብ ወንዶች አታክ እያደረጉ ነው ሴቶችን በእንደዚህ አይነት ነገር። ቴክ ኬር። እንዴ ምን ሆነሽ ነው እናቱ? እንዴ በዚህ መጣሽ? ምን ሆነክ ነው? ደህና ነሽ? ምን ማለት ነው? እንዴት እስቲ ቆንጆ እኮ የታፈሰ ነው እዚህ አካባቢ። ኧረ እባክህ አስደነገጥከኝ እኮ። ለዚህ እውነቴን እኮ እኔ ራሱ ሮጬ መምጣት እኮ መቀመጥ። አንተ ራስህ መጣህ መምጣት እኮ። አዎ የእኔ ቆንጆ ባምሊ ይባላል። አርሴማ እባላለሁ። እንዴ ችግር ነው? እሺ ስልክ በቃል ይዟል። ችግር የለም። 09 40 እሺ ሁሌ በዚህ ጋር ሁሌ ያለው እዚህ አካባቢ የእኔ ቆንጆ። ወይኔ ሌባ ችግር የለውም። እኔ እቀበለዋለሁ። አይን እንዳላጠባ ስልኬን ተቀበልክልኝ? ደነስኩልህ ምናምን ደስለኛ ምን ማለት ነው? ደነስኩለት ማለት ነው? ያቅሜን እኮ ሞክሬያለሁ እኮ። የታለ ስልኬ? በቃ ምን ዳስንስ ቁጥር በይ ይግደለኝ እንዴ? ኧረ ዞር በይ መናዝ ያማታል እንዴ? ኧረ ዞር ደስ አለ። እንኳን ደስ አለ ማይኮዬ፣ እንኳን አብሮ ደስ አለ። ወንድ ልጅ ተወለደ። ወንድ ልጅ ከነቃጭሉ ይዛል ይመጣሽ ባለቤት። ምን ሆነ ነው ብቻ የምታወራው ግን እዛ ጋር ጨንቆኛ ማይኮ። ምን ነው የተወለደው ሕፃን ልጅ ጡት መሳብ አቃተው፣ ወተት አልወጣም። እንደገመትኩት ይወለድ ልጆች ሲወለዱ ጡት መሳብ ይከብዳቸዋል እና ጉሮሯቸው አካባቢ ስለሚከብዳቸው ነው አባትየው ነው ስቦ የሚያፈነዳላቸው የመጀመሪያው። ኦ መሳቡ ስለሚከብዳቸው አባትየው ስቧል ነው። አባትየው ነው ስቦ የሚያፈነዳላቸው። ከዛ በኋላ ልጅ የሚቀጥለው ከከበደ ግን አንተን ያለው ምን እኔ ላፈንደው። ምን ሺሻ ነው የምታፈነደው? ላፈንዳው ትላለህ ዝም ብለህ። ምን ሰራለህ አንተ? የሰው ሚስቱት ቅሬ አንዱ ለአንተ አንዱን እናፈንዳው። አንዱን እናፈንዳው። አንተ ምን አንተ ትላለህ? አንተ ራስህ ባለጌ አንዱን ካፈነዳ በኋላ ቢያንስ መጣላት አንተ መፍጠር ስታፈነዳው ቢያንስ ልይ መጣው አንተ ረፈኝ እናቴ ትሙት ረፈኝ። ባክመልስለት ለፈጣሪ ብለህ የወሰድከው አንተ በርጋ ቡሻጋ አንተ በርጋ ቡሻጋ ህገወጥ መነገር ለአንተም ሆነ ለአገር ምንም የለው ዋጋ። Hey, you there? እንግሊዝ Yes, you. Please stand up. ጉድ ፈላ ዘንድሮ። እንዴት ቲቸር የኔ ምን አጠፋው? What is your name? እንትን I'm fine, thank you. What? ኧረ እባክህ ስምህን ነው የጠየቀህ? ደምሴ ነኝ። Okay, ደምሴ. Have you done your homework? ኧረ ቲቸር የሷ እኮ ናት የረበሸችው። እኔ ምንም አላረኩም። Oh my God, bro. I asked you whether you have done your homework or not. አንተ የሰው እየተሳደበ ነው። እኔ ምን አቅልሃል? Why are you so quiet? I'm waiting for your answer. ደምሴ. What did you say? እንትን ቲቸር ምን በአማርኛ የለውም? ለምን እንግሊዝኛ ትሰማ? ይነስረኛል እንግሊዝኛ። ኧረ ይለይልሃ። አሁን የምነግርህን ወደ እንግሊዝኛ እየቀየርክ ትነግረኛለህ። እሺ ምን ትለኛለህ መሰለህ? እንደምን ዋልክ? እግዚአብሔር ይመስገን። ወደ እንግሊዝኛ ቀይርልኝ ነው ያልኩህ። አንተ እንደ እንግሊዝኛ ምንድን ነው? እንደ እባክህ ያው እንደ ነው። እንደ ዋት ዋልክ? እግዚኦ አሁን አንተ ነህ ለማድረግ የምትፈተነው። እንደ ዋት ዋልክ ተመችቶኛል። ዋት ብትለው ብቻ ነው እንግሊዝኛ። ምን ሆነ የተከስከው? ምን እባክሽ ዶክተር ከአንድ ሲኒ በላይ እንዳትጠጣልኝ። ኧረ እባክህ ከምወደው ቡና ሊያለያየኝ። ወይኔ እውነት ምን ላድርግ? አንድ ሲኒ ብቻ ጠጣ የተባለው ሰውዬ አንድ ፖርሽን መሆኑን እኮ ነው ያየው። እሱ በገበቴ እየጠጣ ሙሉ ጀበና መጠጣት ጀመረ እኮ። ተረኛ 450 ለግባ
የሞባይል ካርድን ወዲያው ሞላለሁ በግማሹ ብርን ፓኬጅ ገዛለሁ ፓኬጁን ገዝቼ ደቂቃ ሳይሞላኝ ኤክስፓየር ዳርጓል አሉ ልክ እንደሞኝ ፓኬጁን ስገዛ አቤት ፍጥነታቸው ዳታውን ሳበራ መጣ ችግራቸው ለምንድነው ብዬ ባላንሴን ሳያት ፓኬጁ አልተነካም ብሯን የበሏት ደሞ ብር ያለው ፓኬጅ ልገዛስል ግዴታ ትርፍ ብር ያስፈልጋል መስል እኔ ብቻ ነኝ እየተመረርኩት የእናንተን ሐሳብ ግን አርጉልኝ ኮሜንት አየለ ትችላል የሆነ ጀልቤ ነው አራልኝ የሆነ ትችላል እና ሆትስፖት አብራልኝ ቲክቶክ ላይ ልፖስት አፈር ብላ ደና መተመተ ታበላሽው ምርጥ መተ መጨረሻ ላይ አበላሽው እና ከጆርዲ ባምቢ ይሻላል ባምቢ ይቻላል ተመርጣል እሱ ይቻላል ባምቢ ስማቸው ጎሎት ታዲ ባምቢ ታዳማን ልበል ባምቢ በቃ ባምቢ መርጫለሁ እኔ እንደ ምርጫዬ ኮን ሚኒ ፎቶሚዬ አይደለ እንድንለያይ ይፈልጋል ወድል ያለን ነገር ብዙም እየተመቸኝ አይደለምና ሳስብበት ነበር ማለት ቶሚ እኔ ምን አጎት ማለት ግን ችግር የለውም እረዳሃለሁ እኔ አሁን በጣም መጥፎ ሴት ነኝ እኔ ላንተ አልገባም ችግሩ ካንቺ አይደለም ከኔ ነው አታባብለኝ አንተ የተሻለ ሰው ይገባል ቶሚ እኔ መጥፎ ሴት ነኝ እኔ መጥፎ ሴት ነኝ እሱማ አንዳንዴ ችግር አለብሽ ግን በዛ ምክንያት አይደለም በገዛ ፈሴ አስሜን መቀስቀሴ አለ ሀገሬ ሰው መጥፎ ሴት ነሽ አመንክልኝ ሰው አይደለም አንተ በፊት እኔ አፈቅርሻለሁ ሰው አይደለሽም ለኔ አንቺ መልአክ ነሽ ከሰማይ ነው የመጣሽልኝ አላልከኝም ምን መሰለሽ በቃ ቶማስ ችግር የለውም ሂድ ግን ምንም እንዳትሳምቂ እሺ ጓደኞች ነን አዎ በቃ እሺ አዎ አረ ጓደኛ ማለት ከኔ ልትለይ አንተ ቶማስ አረ ወጣችብ ነበር በጠዋ ከቤቷ ሄጂ ልጠራ አባቷ በሩን ከፍቶ አልዋት ምንድነው ይሄ ሁሉ ንቅሳ የፈጠነ ልጅ ሰክሳ ጋሽዬ ልጆችን ሺሃ ለበሎ ጊዜ ይራሩላለ ሸከለች ኮንሽመኛ ነነነ ወንድምነት እኔ ጉድ እኔ ጠጅ ጠምቶ የሚሰጠኝ አጥቻለሁ የኔው እዚህ ከወንድ ጋር ተዘላዘለልኛለች ኦኬ በሷ አድርጌ ጠጅ ፋለጧል ይህን እኮ መጠቀም አለብህ እኔ ጠጃም አንቺ እዚህ ከወንድ ጋር ተቀመጣለች ምንድን ነው ጭራሽ እኔ ትተሽ ከቤት ጋር እዚህ ትላፊያለሽ ይኑ እንደ አባትሽ ባለፈው እኮ ሸኝቼ ስመለስ እኮ ትቦ ስር ተኝቶ ያኮራፋችኋል እኮ አዎ አንዳንዴማ እኮ ይጨራል ማለት ያው ትቦ ስር አንቺ አባትሽ እንደዚህ አትበኛ እዚህ ግም ለግም ጥግ ስር እንትን እያልሽ ባለፈው የጠበሽው በይፈረድሽ እኮ ጠጅ ቤት አግኝቶኝ አንድ ብር ሊያልጋበዘኝ አንድ ዝም ብሎኝ ሰላም ብሎኝ ያልፋል እንዴ አንተ ስለ ጠጅ ብቻ እንደምታስብ እና ስለምን ላስብልሽ በዚህ እድሜ ስለምን ላስብልሽ ሰላም ነኝ ወደ ቤት እጂ ነኝ ምን ማለት ነው ቆይ ምን ማለት ነው አንተ ቆይ ምን ማለት ነው ቆይ ምን ማለት ነው የጠጅ ገባለት በጊዜ ነኝ ወራሳት ማን በእኔ ታባት የለም ደግ ይሁን በቃ ነገ ትምጣ ከነውራት ትመጣለች በቃ ይሁን በቃ እኔ ሁሌ ምችላል አሁን በዚህ ጠጅ ቤት ገብቼ ሱስ መጥፎ ነው ግን እንዲህ የሚያደርግ አባት የለም ያው ቀሉ ይገባናል አይ ቶማስ ይሄን ቆረስ ምንድነው እያሳየ የምትነሳው በቃ ቁረጠኝ ተቀበል በሞትኩት ቆንጂት ሰምቻለሁ እንዳገባሽ ጎጆሽ እንዴት ቀና ልጆችሽ አደጉ ባል ትዳር ስጤና ያዝማ ረዳት ሂሳብ ከኔ ቁረጥ ለከፈለላት ነው ልብና ጆሮዋን ባንድ ቀን መሰጥ ያዝ በሞት ያዝ ጠንካ ተቀበል በሞትኩት አይደል ለፌርማታ ለሽንገላ ፍቅር ስከፍል ነው የኖርኩት መውደዴን ስከፍል እምነቴን ስከፍል መክፈሌን ይጣ ለዚህ ከፍላለሁ ያቺ እስክትመጣ ተስማምቶሻል በጣም የኔን እንኳን ታዩ ማፈቅራትን እንጂ ምግባባት አላጣ ባልሽ ይወድሻል
አንቺስ ቆይ ወደድሽው? ለሱ ክፍት ሆነለት በኔ ይቆለፍሽው። እኔን እንኳን ተይው ለማዬ ብዬ ባንቺ ስም ያለ ሴት አገባው በቀደም ከሷ ወለድኩ እንጂ የፍቅር ፊርማዬ አንቺ አልተቀደለም። ያማል ግን በጣም የፍቅር ክፋቱ ለይሉኝታ ብሎ ለውለታ ብሎ በፍጹም አይመጣም። ማን ረዳት? ልጅት ቤቷ ነው። እዚህ ጋር ወርዳት። ወራጅ አለ። ውረጂ ብባባም ከልብ ያፈቀረ ቢሸኝ ነው እንጂ አንድ ቤት አይገባም። ውረጂ አንድ ላይ አንድም ከትዳሪ አንድም ከልቤ ላይ ደህና ሰንብች። ኮሜዲያን ያሲኖ እንግዲህ እያስደመመን ነው። ሾርት ሙቪዎቹ በጣም በቃ ሌላ ታሪክ ናቸው። ሴቶች ከወንዶች የሚሻሉበት 5 ነገሮች። አንደኛ እንግዲህ ምንም አላገኘውም እያለ ነው። ሴቶች ከወንዶች የሚሻሉበት አይደለም 5 ነገር አንድ ነገር አላገኘውም እያለ። እስኪ ይህን ቪዲዮ የምታዩ ሴቶች ከወንዶች የምትሻሉበትን ነገሮች ኮሜንት አድርጉ። 2ም 3ም ይሁን ሴቶች እንዳታልፉ ኮሜንት አድርጉ። ወንዶች እያንዳንዳቸው ቼክ እናደርጋለን። ወንዶችም እስኪ የምታምኑትን ኮሜንት አድርጉ። ዓለም ትሽከረከራለች ከተባለ እኛ ለምን አሁን እስካሁን ኢትዮጵያ ውስጥ ሆነ? እኛማ ኢትዮጵያ ነው ስለምንሸት በቃ የዜግነታችን ኢትዮጵያ ማድረግና ስለምፈልግ ነው። ግን በወሬ አይደለም በተግባር ነው እንጂ ኢትዮጵያዊን ነገር ኢትዮጵያዊነታችን መግለጽ ያለብን በስራ ነው እንጂ በሌላ ወይንም በወሬ አይደለም ልፈልጌ ነው። ያው እንደምናውቀው እንግዲህ አዲስ አበባ የጅቡቲ ዋና መዲና ሆና ተመርጣለችና ያን ጉዳይ እንዴት አድርገህ ታየዋለህ? ደስ ይላል። ግን ያን ያክል ኢትዮጵያዊነታችን ምንም ያን ያክል ሴንስ የሚሰጥ ነገር ምንም አላየሁም እስካሁን። ምን ጠቀሜታ አለው? ብዙ ጥቅም አለው ለኛ ለወጣቶች ምንም ጥቅም ያለው ስራ ምንም አድቫንቴጅ አላየሁም በዚህ ዙሪያ ማለት ነው። ዓለም ትዞራለችና ዓለም ለምን እንደምትዞር ስንማር ድሮ ማለት ነው። አዎ አሁን ግን የአሁኑ መሽከርከር ግን በጣም ከባዱ ነገር ነው እየተሽከረከረ ያለው። ተሽከረከረ እንጂ ሙሉ በመሬቱ የሚሽከረከርማ እኛ አሁን እዚህ ቆመን እኮ ወደዛ ጋር እንዞር ነበር። ሙሉ በሙሉ መሬቱ ቢዞር ኖሮ እኛ እንድንዞር አልተፈቀደም። ያው መሬት እንድትዞር ነው። ለእኛ ግን አልተፈቀደም። የመጀመሪያው ሴት ግን ተመችታኛለች። የተጠየቀችው ሌላ የምታወራው ሌላ እሷ ብሶታን ነው። ለእኛ ወጣቶች ምንም ጥቅም አላገኘንም ነው። አሁን የገባ ፍርድ ቤቱ በነ ሰራዊት ፍቅሬና በነ መንሱር ጀማል ላይ ውሳኔ ሰጥቷል። በአዲስ አበባ ከተማ የፌዴራል ፍርድ ቤት ግቢ ዛሬ አርብ መጋቢት 18 ቀን ከተለመደው እጅግ የተለየም ከባድ ድባብ አስተናግዷል። ተስፋ ምርመራው ተጠናቆም ዛሬ ማታ ታሳሪዎቹ በዋስ ይፈታሉ፣ ከኛም ጋር ወደ ቤታቸው ይመለሳሉ የሚል ነበረ። ተበዳዮች ደግሞ በተቃራኒው። ነገር ግን የችሎቱ ሂደት የተስፋውን ያህል አላማረም። የፍርድ ቤቱ ውሳኔም የጠበቁት አልሆነም። ጉዳዩን የተመለከቱት ዳኛ መርማሪ ፖሊስ ተጨማሪ የሰነድና የሰው ማስረጃዎችን ማሰባሰብ ይቀረኛል በሚል ካቀረበው የ14 ቀናት ጊዜ ቀጠሮ ውስጥ 12ቱን ቀናት መፍቀዳቸውን በችሎቱ አስታወቁም። ይህ ማለት ታዋቂዎቹ አርቲስቶችና ተጽዕኖ ፈጣሪዎች ለተጨማሪ 12 ቀናት በማረሚያ ቤት ቅጥር ግቢ ውስጥ ይቆያሉ ማለት ነው። ይህ ውሳኔ ሲሰማ ከችሎቱ ውጭ ይጠባበቁ በነበሩት ቤተሰቦችና ወዳጆች ፊት ከባድ ድንጋጤ፣ ጭንቀትና አለማመን በግልጽ ይነበብ ነበር። የታሳሪ ቤተሰቦች ሀዘናቸውን መቋጠር አቅቷቸው በችሎት ደጃፍ እንባቸውን ሲያፈሱም የዛሀበሻ ዘጋቢዎች ተመልክተዋል። ፍርድ ቤቱም የፖሊስን ተጨማሪ የምርመራ ውጤት ለማዳመጥና የእነዚህን ታዋቂ ሰዎች ቀጣይ ዕጣ ፈንታ ለመወሰን የፊታችን መጋቢት 30 ቀን ተለዋጭ ቀጠሮ በመስጠት የዕለቱን ችሎት አጠናቋል። እዚህ አርቲስቶች እንዳለ እንግዲህ ከፊንቴክ ጋር በተያያዘ በቁጥጥር ስር እንደዋሉ ከዚህ ፊት ሰምተን ነበር። አሁን ደግሞ ፍርድ ቤት ቀርበው እንግዲህ ለ30 ቀጠሮ ይዘዋል። ከዚህ በተጨማሪ ደግሞ ሉላ ገዙም ኦፊሻሊ ኢንስታግራም አካውንቷ ላይ ግን እሷም ይህንን አምባሳደርነቷን እንዳቋረጠች የሚገልጽ ደብዳቤ ጽፋ
ፖስት አድርጋ ነበር። ላገዙ ይላል ኦፊሻል የሷን ኢንስታግራም አካውንት ነው። ውድ ወዳጆቼ ከፊንቴክ ኢንቨስትመንት ፒኤልሲ ጋር በቢዋይዲ ኤሌክትሪክ መኪናዎች ለማስተዋወቅ የብራንድ አምባሳደር ሆኜ ለመስራት ሂደቱ ተጀምሮ የነበረ ቢሆንም የካቲት 26 2017 ዓ.ም ጀምሮ በራሴ ግል ውሳኔ አብሮ የመስራት ስምምነቱ ሙሉ በሙሉ የተቋረጠ መሆኑን አስታውቃለሁ ብላለች። ስለዚህ ከፊንቴክ ጋር ምንም አይነት ስራ ያልሰራው መሆኑንና ወደፊትም የድርጅቱን መኪኖችም ሆነ ሌሎች ምርትና አገልግሎቶች የማስተዋወቅ የመደገፍም ሆነ የመወከል ኃላፊነት የሌለኝ መሆኑን በአክብሮት እገልጻለሁ የሚል ፖስታለች። ስለዚህ ሉላ ራሷን ከዚህ ነገር አውጥታለች ስላልገባችበት። ሌሎቹ ግን የፍርድ ቤት ቀጠሮ ለ30 ተቀጥረዋል። ይሄ ነገር በቀላሉ የሚፈታ አይመስልም። ከ1 ቢሊዮን ብር በላይ ነው የማጭበርበር ወንጀል የተፈጸመው። ብዙ በሺዎች የሚቆጠሩ ድሃ ሰዎች ናቸው እንግዲህ ኬትም ብለው ያንን ገንዘብ አውጥተው ለፊንቴክ ሰጥተው ገንዘባቸውን የተበሉት። መኪኖቹ እንዳለ በኪራይ የመጡ መኪኖች ናቸው። ምንም የነሱ መኪና አልነበሩም። እንደዛ አገሩን ሲበጣበጡ የነበሩት እንግዲህ የማጭበርበር ወንጀል ነበር የተፈጸመው። 30 እንግዲህ ፍርድ ቤቱ የሚወስነው ውሳኔም የምንመለከት ይሆናል። ምን አይነት ድምፅ ነው? የምር በጣም ነው ያዝናናኝ። ይሄ ደግሞ ምን ሆኖ ነው? ክብሪት ውሃ ምን ሆኖ ነው? እንጃ ግራ ገባን እኮ። ክብሪት አጭሳችሁለት? 1 ደርዘን ክብሪት ልንጨርስበት። እሺ ንፋስ አግኝቷል? ፍም ውስጥ ነው እንዴ ያለ ነው ወይስ ቬንቲሌተር አምጥቼ ልግጠምለት? እሺ ውሃ ሳረጋችሁለት? አባይ መንከር ብቻ ነው የቀረ። ታዲያ ምን ሆኖ ነው? ወይ ርቦት ይሆን እንዴ? አዎ እሱን እኮ አልሞከራችሁ። ነቃ በክርቢትና በውሃ ልደፉ ነው እንዴ? ርቦት ነው ወይ ተፋል። አሜን። እግዚአብሔር ለምንድን ነው ብሎክ ያደረከኝ? አሁንም ፍቅር ምናምን ብለሽ ልትጋተችኝ እንዳይሆን። አሜን። እግዚአብሔር እንዴት ነው ብሎክ የምታደርገኝ? በእናትህ ብሎክ አድርገኝ። አንዴ ስልኬ ላይ ደውልና ስልኬ ስክሪን ላይ የመጨረሻ ጊዜ እኮ ትረከልኝ። በቃ አንተ ዝም ብለህ አንተ በጄ አሳለፍኩ። በእናትሽ ድምፅሽ ረበሸኝ። በእናትሽ አንዴ ስንት ቤቱ ስልክ ነበር? 0942 ሊና ማነሽ? ሊና ሶሪ ካሞን አቃጥሏት ልያላት ፖሊስ የራሴ ላይ የደወላቸው ደንበኛ መስመር ስለተያዘ ሰው ምን ማለት መሰለ፣ እኔ ብሎክ አደርጋለሁ እንጂ ብሎክ አልደረግም። እሺ ዱነክ ጀማ አንተ ነህ እንደዚህ አይነት ነገር ውስጥ መከተይ እና በቃ አንተ ነህ የምትጎትተው። እስክትበቀል እኮ የሆነ ሰው ሆና ነው የመጣችው። ገባች? ብሎክ እንዳረጋት ብሎክ ማድረጓን ለማሳየት ትለያለሽ አንቺ። ጽሁፍ ነበረው የምን ጽሁፍ? ነፍሲ ጽፋ ሌባ ለአንተ ባት ምን ብዬ ልጽፍ ትፈልጋለህ? ሌባ ነበረ ብዬ ልጻፍ? የጎረ ሚስት ያማግጥ ነበረ ብዬ ልጻፍ? የቤት ሰራተኛ ያስኮበልል ነበረ ብዬ ልጻፍ? አፉን ማንም ላይ ይከፍት ነበረ እየሰከረ በየቱቦ ይወድቅ ነበረ ብዬ ልጻፍ? ምን ብዬ ላታባት ልጻፍ? ገንዘብ አይደለም ይሄ ሙያ ጥያቄ ነው። እኔ ወንድም ላለፉት 60 ዓመታት ለማንም ወመኔ አቤት ደግነት አቤት ምን እያልን ጻፍን በቂ ነው። ከዚህ በኋላ ለማችን እንታመናለን። አንደኛ ትችያለሽ። የሚገርም ነው እንዴ ኃይሌ። ዋው
ኃይሌ እንግዲህ መሮጥ ብቻ ሳይሆን በእግሩ ብቻ ሳይሆን እጆቹም ይሰራሉ። እውነት ነው ይቻላል እንዳለው የብዙ ነገር ባለሙያ ነው። ታላቅ ወንድሜ ጠዋት ሰጥቶ ማታ ቤተሰብ ሲመጡ ያዳሉኝ እውነት ነው። በተለይ ታናናሽ የሆናችሁ እንደኔ ታናሽ የሆናችሁ ቤታችሁ ውስጥ ይገባችኋል። ታላላቆቻችሁ ሲመታችሁ በቃ መምታት አትችሉም። ያላችሁ አማራጭ ምንድነው? ወይ ማዘር ወይ ፋዘር ከስራ እስኪመጡ በጠበቅ ነው። ሙን ብላችሁ ይዛችሁ ማታ ሲመጡ በቃ እሻ ምናምን እንዳለ ኤቭሪቲንግ ትናገራላችሁ። ከዛ ያ ቤተሰብ ለእናንተ ግን የሚደብረው ፓርት ኔክስት ዴይ ግን የሚደብረው ፓርት ከሆነ ጊዜ ወዲህ ያው አስታውሰው እነሱ ሆኑ ምንም ነገር እንዳይረሳ በጀለስ ሚስት ስትመርጥለት እሺ ሰላም ነው። ሰላም ያው ያስጠራሁሽ ጓደኛዬ ሚስቱ እንድትሆኝ ይፈልጋልና እንድታስቢበት ነው። ተመችተሽዋል? እሱም ጥሩ ጸባይ ነው ያለው። ዝም ብሎ ሚስት ይሆናል እንዴ? 4 ዓመት 5 ዓመት እኮ መጠናናት አለብን እንዴ? እዚህ መጠናናት አለብን፣ መልከስከስ አለብን። በመጠናናት ሰበብ እኮ ምን እንደምታረጉ እኮ እናውቃለን እኛ። ዝም ብለን ነው እንጂ አሁን በዚህ ሰዓት ለትዳር የሚጠይቅ ሰው ተገኝቶ ነው እንዴ? አሁን ትስማሚያለሽ አትስማሚ? ምን ትቅለሰለሻለሽ? በቃ ነው እዚህ ሌላ ሰው እንመርጣለን እንዴ? አይንታን ኧረ ስማ ተረጋጊ ብሮ ሰውዬ ግብር ማከፈል ግብር ማከፈል የምን ግብር ለሱ ቀኗ እሱ ሱቅ አይደለም። 3 ላይፍ በነበሩ ታጥቤባቸዋል። ታጥቤበታል። ልዘጋው ነው እና አሁን ምን እያረክ ነው? ለምን ከፈትከው? በገዛ ቤቴ እንዲሁ መስኮቴን ከፍቼ ፀሐይ መሞቃልቼ የጧጣ ለመሞቅ ሆነ ሲጀመር አይቼዋለሁ። 3ኛው ዶርም ላይ ዘይት ተከዝኖበታል። አንድ መኪና ማለት ነው። አይቼዋለሁ። 3ኛው ዶርም የኔ ያንን እኮ ልሸጠው የለም። እስኪወደድ አኑሬው እኮ ነው። ዙሮ ትከፍላለህ ነው። እከፍላለሁ፣ ችግር የለውም። አየሁ እንዴት አደርጋለሁ። ቤት አድርገህ ገባ። አይኔ አይቶት ይጠቁማል። አይኔ ጠቁመኝ ያሳየኝ። አይንህ ነበር እኮ ማለት አይንን ነበር መጥበስ። እሺ ታባቱ ሰሚኝ እንዳዘጊው ይኸውልሽ፣ ስልኪ ቆልፉ ለመክፈት ፓተርኑን ብሳሳት እድል ይሰጠኛል 4 እንደሞክር በአንዴ 30 አይቆጥርብኝ። ይሄ ሰው ሰራሽ ስልክ እንደዚህ አዛኝና ሩሩህ በሆነበት ሰዓት አንቺ ምን ሆነሽ ነው በአንድ ስህተት እንዲህ ሺህ የሚያስቆጥር? ይቅርታ ተባልሽ አንዴ ይቅርታ አልኩሽ አይደል እንዴ? ቆይ ምን አጥፍቼ ነው? ዛሬ ለ3 ዓመት ያክል አብሮኝ የሰራውን ሰራተኛዬን በልደቱ ቀን ተባረሃል እለዋለሁ። ነገር ግን ተዘጋጅቶለታል። ፍራንክ ላይ ያረጋው ነው። እዚህ ጋር ከዩያ ፈርኒቸር ኬክ ተዘጋጅቶለታል። እንዲሁም 20 ሺህ ብር ሽልማትና ልጁ ደግሞ የማንቸስተር ደጋፊ ስለሆነ ይህንን የመሰለ ማለት ነው የማንቸስተር ማሊያ እንሸልመዋለን። ምን ያህል ደስተኛ እንደሚሆን አብረን ምን ይሆናል ግን ተከተሉ። አንዴ አባቢ አትስና ሁላችንም የሰበሰብኩበት ምክንያት ማለት ነው አዲስ በዚህ ሰዓት ላይ ማለት ነው ስራ ላይ ባለ ስኪል አልፈልግም። ምክንያቱም ማለት ነው ለስራዬ በጣም ማለት ነው እጅግ በጣም ብትጠነቀቅ ልጅ ነው። ልጆቼንም እንድታበላሽብኝ አልፈልግም በጭራሽ ማለት ነው። ስለዚህ ከአሁኑ ሰዓት ጀምሮ ማለት ነው አልፈልግም። ከአሁኑ ሰዓት ጀምሮ ማለት በቃ ጨርሻ ከአሁኑ ሰዓት ጀምሮ አልፈልግም። ልብስን ቀይረ ማለት ነው ምንም አላለው ማሳጅን በቃ እሺ ብሎ በቃ ሄደ ልጅ። አዲስ ምን እያደረክ ነው? ውጣ ቆየህ እኮ ስንት ነገር ያስቢውም በእናታችሁ ይገራል። ሰርፕራይዝ ተዘጋጅቶልሻል። ኬኩ ማጀ ያራዳን በጣም ልጅ አባት በቃ ወይኔ አይዞህ ወንድሜ አይዞህ። የዋንስ ተዘጋቢ እንደሆነ እናውቃለን ነው
ዋን ነበር ያርሰናል ደጋፊ ያለ አሽ ብሩ ጋር እኔ እንደው ደስ አለ አንደኛ ደስ ይላል። እንዴት አያቱ? መጀመሪያ አካባቢ ትንሽ የሚደብር ነገር አለው የልጁን ፊት ስታዩ ምናምን፣ ከኋላ ግን ደስ ይላል። በቃ ደስ የሚል ፕራንክ ነው። ለሰው ልጆች ሰላም፣ ለሰው ልጆች ፍቅር። ስማ ፍቅር ባይኖር ግን እቺ ዓለም በ3 ሰከንድ ውስጥ እንደምጠፋ ታውቃለህ? እንዴት አላውቅም። ፍቅር የሌለው ህይወት ባዶ ነው። ፉድ ዊዛውት ፍሪደም ኢዝ ነቲንግ። ባይሆን ሻው ሊሰራው ምላስ ሌላ ተግባር ሌላ፣ እሱ ነው ሊያሳዩን የፈለገው። ሴት ልጅ ስትበስል ገንዘብ ያለው ወንድ ማሳደድ ሳይሆን ገንዘብ ያለው ስራ ማሳደድ ጀምራለች የሚል ነገር አነበብኩና፣ እሺ ሴት ልጅ ስትበስል ገንዘብ ያለው ወንድ ቢያሳድዳት ችግር ይማል? ይሄንን ያላቅም ራስሽ መልሽ። አንደኝ እኮ ነው የሚል አንተ ልጅ ቴሌቪዥን ላይ ነው፣ ድምፁን ቀንስልኝ። ከዚህ በላይ ከቀነስኩት እኮ ይጠፋል። አባ ባል የሚስቱን ጡት መጥባት ይችላል ወይንስ አይችልም? ምን የምትከፍተው አንተ ልጅ? እንደምታስበው አይደለም። አባል አስረዳ አምጥቶብኝ ነው እንጂ ምን አመጣብህ? ራስ አይደለ ከፈትከው። ቲክቶክ ፎር ዩ ፔጅ ላይ ይልካል ቪዲዮ እና ለኔም ልኮ አውጣው። እኔም እኮ ቲክቶክ አለው፣ ግን ለኔ ሐዲስ ነው ዜና ነው ማምጣ። ለአንተ ብቻ ላይ ተሮ ጡት የምትፈልገውን ያውቃል ማለት ነው ቲክቶክ ራሱ። አረ እንደዛ አይደለም። ፈለከውን ገደልን ግባ፣ እኔ አይመለከተኝም እኮ ልከለክልህ አይደለም። በስልክ ግን ሀያ ቢዝም እፍረት ነገር ቢሰማ ካላመንከኝ ራስ ቀይረው። ምን ትሰጠኛለህ? ይኸው ራሱ ነው እኮ ይኸው ቀየርኩልህ። አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብታችኋል አይደል? አሁንም ልቀይረው። ሚስትህም ማውስ ቀየርኩልህ። ለምንድን ነው ማሳደግ ወይ ማታ? ይኸው ራሱ ነው ብልት። ይኸው ቀየርኩልህ። ጭራሽ አስተደብከኝ። አልወጣው አሁን ውጣልኝ። ስልኩን ስጠኝ። ፎሪ ፔጅ የምትመለከተው ነው ወደታች የሚያመጣው አጂ እውነታቸው ነው። ዛሬ ቪዲዮ አያችሁት ይመስላል። በቀጣይ እስክንገናኝ ቻው።